ኢትዮጵያ ውስጥ ሙስና የማይበላባቸው 3 ቦታዎች። አንደኛ ምንድነው? ቴዲ አፍሮ አልበም ለቃለው አለ እንጂ ሚሳኤል ተኩሳለው አላለም አይደል? ምሳ እንደምትጋብዢ ስታውቂ፣ ምሳ ቦታ እንደምትገኝ ስታውቂ፣ ለእናትሽ ለእህቶችሽ ፀጉር ቤት ወሰዷት እና ቀሚስ ቆንጆ ምን ነው የሚባለው ሽፎን አገዥላት። ሽፎን ገዝተሽ ሀገር ልብስ ለብሳ አመት ባል አይደል? ለምንድን ነው በዚህ ልክ እና በዚህ አይነት ሁኔታ አባትሽን ፊት ለፊት ያስወጣችሁ? በጃኒ ቤተሰብ ላይ እንግዲህ አስተያየት የምትሰጡ ሰዎች አንድ ነገር ልበላችሁ። አንድ ሰው ሂማኔር ካልተሰራ፣ ዊግ ካልተሰራ፣ ወይ ሜካፕ ካልተሰራ፣ ሜካፕ ፊቱን ካልተለጣጠፈ ምናምን ዘነጠ አይባልም ማለት ነው። ሰላም የኤላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችንና እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። የአቶ በላቸው ክፋት ግን ምድር ላይ አለ። በተለይ ግብነታችሁ ደግሞ እሱ ነገራችሁ እንደሚያስጠላኝ ተመስገብገብ ትላለህ። ደግሞ መሰሪ የመጨረሻ መሰሪ ነው። ከህፃን ልጅ ላይ ቀምተው የሚበሉ እኮ ናቸው። ሰው አንድ ነገር እንኳን ልክ አይሆንም። እኔ ቢሞት ደስ ይለኛል። እኔ ከሁሉ ነገር መጣላለት አሸርጋጅ የመጨረሻ በቃ ለሁሉም በቃ ሁሉ በቃ እንዳለ እኮ ነው የሚጠላው። ያሰራበት አይከፍልም። በደፋው እንዲህ ባፍቂ ወረ መኖር የሌለበት ሰው ቢኖር ሄሎ አቶ በላቸው ሞተ። ኧረ ለቅሶ እንረሳ ቶሎ ታዲያ። እኔ ጌታ አቶ በላቸው ከልጅነት እስከ እውቀት ሳሰጥ ያጎረስከኝ አብረን አደገኝ። የነቀና ለአንተ ሞታለሁ ወይ? ህፃናቱን እያበላ የተራበውን እያበላ የኔ መልካም ለአንተ ሞታለሁ ወይ? ከሰው አትለኝ። ከሰው ሁሉንም በኩል አይደል? ሰውየውን እኮ አልተራብኩም። ባጎረስከኝ አልተራብኩም። የኔ ደግ ሰው አጣጥደሳ ይህ ነው እንግዲህ የሰው ልጅ ባህሪ ይህ ነው። ራስ ምታት ነው። ምን ታዲያ መድኃኒት ወሰድሽበት? ማይ አልገባኝም። አረ ሐኪም ቤትማ እንዳትሄጂ እኮ ጭራሽ ሌላ በሽታ አገኘ እንደሚሉት። እኮ ችግሩ እኮ እሱ ነው። ምንድነው? ወይኔ ፈጣሪ ሆይ! አይ አንቺን አይደለም ቀጥይ። ልምጣ ሂሽ እና ታዲያ ምንድነው? አዎ ትክክል ነሽ። ሻይ ነው የሚሻለው። አረ ፈጣሪ ወይ ሚታኔ እስኪ ተነሻግሽ። ምንድነው? ተነሺ። ጫቤት እስኪ ምን እያለች ነው? ተርጉሚልኝ። ወይኔ ይሄ ምልክት ቋንቋ ሁሉንም እቆች እያነሳን ካላሳየናት መቼም አይገባንም። እንዴት? ዝም ብለህ አንዱን ዕቃ እያነሳክ ይሄን ነው ወይ ፈለግሽው በላት። እሺ አዎ እሱማ ትክክል ነሽ፣ ግን ደግሞ እኔ በኔ በኩል ሳይሆን ትክክል አይመስለኝም። ይሄን ነው ይሄ ነው ውሃ ነው። የውልሻውን ደህና ቀሽር ጠጭበትና ጥቅልል ብለሽ መተኛት ነው። ከባድ ነው። አረ ሶፋው ወጥ ነክቶታል። ትራፉት ነው ያልኳችሁ። ይሄ ነው እንግዲህ የኢትዮጵያ እናቶች ኮሚኒኬሽን። ይሄ ነው እንግዲህ ያው በምልክት አንዳንዴ ይሄ ነገር በአብዛኞቻችን ቤት አጋጥሞናል ብዬ አስባለሁ። ምክንያቱም ያው መናገራቸው ካልቀረ መጨረሳቸው ካልቀረ ቢታገሱን። እኔ በምልክት የሚናገሩት ነገር ምንም አይገባኝ። እኔ ከድሮም ጀምሮ ማለት ነው እና በአብዛኛው ቤት አለ ይሄ ነገር ማለት ነው። ከባድ ነው፣ በጣም ከባድ ነው። ለመመለስ ዝግጁ? ጨቅጫቃ ሚስት ያገባው ቶሎ ያረጃል ወይስ ቶሎ አያረጅም? ቶሎ አያረጅም። ለምን? ቶሎ ስለሚሞት። ስራ ላይ ሆኖ ነው ቢዚ ነው እኮ ምናምን ላይ አይደለንም አሁንም አይደል ሴቶች፣ እሱን ነገር ትተናል አይደል? አሁን ላይ ወንድ ልጅ ለሚፈልገው ነገር ድንጋይ እንደሚፈነቅል አውቀናል አይደል? አውቀናል፣ ጨርሰናል። እሱን አሁን ወደዛ ተመልሰን የበጃጃል ዘመን ላይ እንዳልሆነን በጣም ተስፋ አደርጋለሁ። ምክንያቱም አስታውሺ ቆም ብለሽ በእርግጠኝነት ሁሉም ሴት ቢያንስ አንዴ ኤክስፒሪየንስ አድርጎታል ይሄን ነገር።
3 ሰዓት ሙሉ ቆሞ ጠብቆሽ ስትወጪ ለአንድ ደቂቃ ልይሽ ብሎሽ የሚያውቀው እንደለም 1 ሰዓት 2 ሰዓት ነድቶ መጥቶ ለ10 ደቂቃ ብቻ ሰላም ብሎሽ አይቶሽ ለመሄድ የመጣ ወንድ ገጥሞሽ አያውቅም? ባይገጥምሽ እንኳን በሰው አይተሽ አታውቂም? እንደዛ ናቸው ወንዶች ሲፈልጉሽ። ሶሪ ወንዶች እየተናደዳችሁብኝ ከሆነ ግን እውነት ነው የተናገርኩት። ለምትፈልጉት ነገር ትሞታላችሁ። ሴቷን ስትፈልጓት ለእናንተ ምንም ነገር አይከብዳችሁ። ምንም ነገር አይተናል። በጣም ብዙ ነገር ወንድ ልጅ ለሚወዳት ሴት እንዴት እንደሚሆን አይተናል። ቴክስት መመለስ ምናምን ይሄ አቬላቢሊቲ ምናምን በጣም ሲሊ ነገር ነው። ኢምፖሲብል የሚባለውን ነገር ያደርጋሉ ሲወዱሽ። እሱ ደግሞ አይተሻል። በሰው በራስሽ እንኳን ባታይ በሰው አይተሻል ከዚህ በፊት። ስለዚህ አላየውም ነበር ምናምን አይነት ዲሉዥን ላይ እንዳትቆይ። እኔ ቆንጆ ባያየው ትንሽ ቆይቶ መመለስ አለበት። ኢቭን ቴክስት ፐርፐዝሊ ኢግኖር ሲደረግና ሳያየው ቀርቶ ሲሆን ዊ ካን ቴል ቢዚ ሆኖ ነው ስልኩ ተበላሽቶ ነው ምናምን ምክንያቶች መደርደር አያስፈልግም። ሰው ለሚፈልገው ነገር ጊዜ አይጠፋው፣ ጊዜ ይፈጥራል። እንደውም ጊዜ ነው የሚፈጥረው። ስለዚህ አስቢበት። እሺ በዓል ላይ ያሉ ታይፕስ ኦፍ ፒፕል፣ አንደኛ በቢጃማቸው በሽቲያቸው ከቤት ሳይወጡ የሚውሉ በቃ ቀን ሙሉ ስራ ሲሰሩ ሲፈጉ የሚውሉ ናቸው። አንዳንድ የባል ፕሮግራም ምናምን ካለ ቲቪ ላይ ያሉ ስልካቸውን ይጎረጉራሉ ምናምን። ከዛ በተረፈ ግን በቃ ቢጃማ ለብሰው የሚውሉት ጀማ ናቸው። ሁለተኞቹ ጀማ ደግሞ ዘመድ ጠያቂ ጀማ ናቸው። በቃ በየሰፈሩ በየዘመድ አዝማዱ ቤት ሲጠይቁ ሲዞሩ ነው የሚውሉት። እነሱ ጀማዎች አሉ። ሶስተኛ ጀማዎች ደግሞ ጋይስ በጣም ሬር ናቸው፣ ግን አበሻ ቀሚስ ለብሰው ፏ ብለው ፎቶ ሲነሱ ቪዲዮ ሲቀረጹ የሚውሉት ናቸው። እንግዲህ ከሰማችሁት ነገር እኔ ከየትኛው ጀማ እንደሆነ ካውቋቸዋል። እሺ አራተኛውና የመጨረሻው ጀማ ደግሞ ሲበሉ የሚውሉት ጀማ ናቸው። እነዚህ በነጋታው ጨጓራ የሚታመሙ ጀማ ናቸው። ዝም ብለው ያገኙትን ጥሬ ስጋ ነሽ፣ ጥብስ ነሽ፣ ዶሮ ነሽ፣ አይብ ነሽ፣ ኬክ ነሽ የተገኘውን ተፈታ ብለው ጾም የሚጎሰጉስ ናቸው። እባካችሁ ገና 2 ወር አለን። ሮብና አርብ ጾም ቀስ እያላችሁ ብሉ እና መልካም በዓል ቶል ማይ ሀበሻ ፒፕል። የትኛው ካታጎሪ ውስጥ እንደምትገቡ ራሳችሁን ኮሜንት ላይ አስቀምጡልኝ። ቻው ጋይስ። እናንተስ የትኛው ጋር ናችሁ? ኮሜንት ላይ አጋሩኝ። ጌታ ይጠብቀን እንጂ ብንጠፋ በናሽናሊቲ ተፈልገን አንገኝም። በተለይ የኔ ቢጠፋማ ወንድ ነው የሚፈልጉት፣ ወንድ ናሽናሊቲ እናኔ ፓስፖርት ራሱ። ይህ ነገር የጋራ ህመም ነው። ከድሮ ከሚኒስትሪ ፎቶ ተጀምሮ ያለ ነገር ነው። እኔ አሁን የሚኒስትሪ ፎቶ ላይ ያለው እኔ በምን ምክንያት እንደዚህ እንደሚሆን ግን አላውቅም። ግን በምንም መልኩ ጥሩ ፎቶ አይወጣም። በቃ ወይ ወንድ ነው የሚያስመስለን፣ ለምን እንደሆነ ግን አይገባኝም። እስኪ ሚስጥሩን የምታውቁ ካላችሁ ጻፍ አድርጉልኝ። ጋድ በህዝብ ትራንስፖርት ዘፈን እየሰማው መሄድ ሰልችቶኛል። እባክህ የራሴ መኪና አስጠኝና መዝሙር እያዳመኩበት ልሂድ። ወዱ ልጄ በኤርፎንስ ኢትዮጵያ ውስጥ ሙስና የማይበላባቸው 3 ቦታዎች፣ አንደኛ መብራት ኃይል አይበላም፣ እዛ ይጋጣል። ሁለተኛ ውሃ ልማት፣ ሙስና እዛ ኃጢአት ነው፣ የቀና በለ ነው የሚባለው። ሶስተኛ ብዙዎቻችሁ ገቢዎች እያላችሁኝ ነው፣ ግን አሰልጣኝ እኮ አይጫወትም። ሌላው ደግሞ ሰሞኑን ጃኒ በቤተሰቦቿ ጉዳይ ላይ በጣም ተቃውሞ፣ ቅሬታ፣ ትችት እየተነሳባት ይገኛልና እስኪ እንስማው። ምሳ እንደምትጋብዢ ስታውቂ፣ ምሳ ቦታ እንደምትገኝ ስታውቂ ለእናትሽ ለእህቶችሽ ፀጉር ቤት ወሰዷት እና ቀሚስ ቆንጆ ምን ነው የሚባለው ሽፎን አገዥላት። ሽፎን ገዝተሽ ሀገር ልብስ ለብሳ አመት ባላደ ምን ችግር አለው? ሹሩባ ተሰርታ ነጠላዋን ልብስ አድርጋ አትመጣ? አንቺ እንኳን ሞዴልስ ትጫወቺ የለ እንዴ? ምንድነው ለእናትሽ 20 ሺህ አይፈጅብሽም እንኳን 20 ሺህ የሰፈር ፀጉር ቤት ዝም ብሎ ሹሩባ ተሰርታ ነጠላ ለብሳ ከዛን ሀገር ልብስ በቃ እናት ስለሆነች ማንም እንትን አይልም። ግዴታ ሱሪና ፒኪኒ መልበስ የለባትም። ከመጣች በኋላ እንደዚህ አፍረሻቸው ተጠየፍሻቸው ስትወጣ አይታችኋል። ከመኪና ሊሞዚን ከመሰለ እጇን እንደዚህ ይዞ እንደ ቢዮንሴና እንደ ጄዚ እንደዚህ በክብር ትልቅ ቬሎ የመሰለ ከዛን እናቷ ሻሽ እንደዚህ አስራ ከዛን አፈረችባት። እፍር ምንድነው? እንደዚህ አይነት ግብዣ ቦታ እንደምትጠራ ስታውቂ እናትሽን ምንም ችግር የለው። እህቶችሽን ፀጉር ቤት ወሰዷት ብለሽ ሹሩባ በቤትም የሚሰራ ሰው ካለ ያ ከዛን ሀገር ልብሷን ለብሳ ወይም ደግሞ ሽፎን ለብሳ አባትሽ ምንም አንድ ሱፍ ነው፣ ምንም አያስፈልገውም፣ ፀጉር መስተካከል ነው። እዛ ሴት ሆሊውድ ተጫዋች የለ እንዴ? ምን አይነት ቦሊውድ እና ወለዱ ጨዋታ ተጫዋቻለሽ?
ታፍሪባታለሽ። ንቅሳቷን የገጠር ሰውነቷን ምናምን ታፍሪባታለሽ። ልክ ወለጋ ላይ አግብተሽ ነበር ሰልመሽ ለዛው ሰልመሽ የ1 ዓመት የ8 ወር ትዳር ነበርሽ። ያ ሰውዬ ፎቶዎቹን እንዳያወጣብሽ ፍርድ ቤቱን ለከሰሽዋል። እናውቃለን እንጂ ይሄን አውቃለሁ። ጊዜ ነው የምጠብቅልሽ። በነገራችን ላይ ጊዜ ለምን እኔ ደረቴን ሰጥቼ ላንቺ ቆሜልሽ መተሽ እቤቴ ደስነሽ የሰደብሽኝ ዶንት ኮል ማይ ኔም ብለሽ ሰድበሽኝ ነው። እንዴት አይነት ቀን እንደምጠብቅልሽ ብትሳይ፣ መቼ እንደማወጣልሽ ብትሳይ ይቻል። እናቴ ትሙት ዩሲ በተለይ አንቺ ደረቴን ሰጥቼ ቆሜልሽ መተሽ እቤቴ ደስ ሰድበሽኝ ነው። በጃኒ ቤተሰብ ላይ እንግዲህ አስተያየት የምትሰጡ ሰዎች አንድ ነገር ልበላችሁ። አንድ ሰው ሂማኔር ካልተሰራ ዊግ ካልተሰራ ወይ ሜካፕ ካልተሰራ ሜካፕ ፊቱን ካልተለጣጠፈ ምናምን ዘነጠ አይባልም ማለት ነው። እኚህ እናት እንግዲህ የሹሩባ ተሰርታለች፣ ጸጉሯን ሸፍናለች። ይሄ ደግሞ ባህል ነው። ባህል አለው። ሁሉም ሰው የመጣበት ማንነት አለው፣ ባህል አለው። እነሱ ባህላቸውን አክብረው ጸጉሯን ሸፍና ስነ ስርዓቷን ጠብቃ መታ ተገኝታለች። የክፍለ ሀገር ሰው ደግሞ ሽቁጥቁጥ መጥቶ እንደዚህ ምናምን ብሎ አይላላጥም እላችሁ። ለሽቁጥቁጥ ነው፣ ክብሩን ይጠብቃል። እንደ ባህሉ ነው የሚኖረው። የራሳቸው ባህል አላቸው፣ የራሳቸው ማንነት አላቸው። መተዋል፣ ተከብረው ተጠርተዋል፣ ተገኝተዋል ቦታው ላይ። ምን አርጊ ነው የምትሏት ልጅቷን? እና ሂማኔር ስላላስለጠፈቻት እናቷን አላከበረችም ማለት ነው? ምን አገባችሁ? በቃ ወጣት ነች፣ ተዋት። እቺ ልጅ ትደግስ፣ ትስራበት። ምን አርጊ ነው የምትሏት? ሃይ ጃኒ፣ ለምንድን ነው በዚህ ልክ እና በዚህ አይነት ሁኔታ አባትሽን ፊት ለፊት ያስወጣችሁ? ሱፋቸው እንኳን እኮ ያምርባቸው። ቤተሰቦችሽን አይተሻቸዋል? ከነ አዶናይ ጋር እኮ አንድ አይነት እንኳን ማች ማድረግ አልቻሉ። መነክቶች ነው። አባቷ አያሳዝኑ? መርዝ ናቸው። መርዝ ታውቃላችሁ? እንዲህ ተደርጎ ተጠጥቶ ሲጥ የሚያደርግ መርዝ ናቸው። የጃኒ አባት እኮ ማለት የኔና አንተ አባት ምሳሌ ነው። የጃኒ አባት አንተ ያየኸው እሷን ሲያሳድግ እሷን ሲንከባከብ ወጣቱነቱን የጨረሰ የኔና ያንተ አባት ጀግና ምሳሌ ነው። ደስ የሚል አባት ነው ያላት፣ የሚያኮራ ወዘናው ራሱ ኢትዮጵያዊነትን የሚናገር ፍቅር የሆነ አባት ነው ያላት። አባትነቱ እንዲህ በደንብ ፊት ለፊት ያስታውቃል። ምርጥ አባት ነው ያላት ጃኒ ማለት ነው። ብቻ አቃቂር ማውጣት እንደው የሰው ቤት ይሄ እኮ ሐሳብ አይደለም እንዴ? ሐሳብ እኮ አይደለም ይሄ። በጣም ብዙ አየውኝ እንደዛ አይነት ነገር ረበሸኝ እንዴ። እኔ ሳያቸው እንዴት ደስ እንዳሉኝ ደግሞ ማለት ነው በኮንፊደንስ እንዴ፣ በጣም በኮንፊደንስ። የሁላችንም አባት እንደ ጃኒ ነው። የተለያየ አይነት የህይወት ዘይቤ በተለያየ ቤተሰብ አይነት ውስጥ ይኖራል። እኔ በቃ አንዳንድ ሰዎች እንደው ለሐሳባችሁ እንዲህ ቢደረግላችሁ ደስ ይለኛል። እቺ ልጅ እኮ አባቷን በኩራት በጣም 5 ሚሊዮን ፎሎወር ያለው ሰው 5 ሚሊዮን ፎሎወር ማለት በጣም ብዙ ነው። ከዛም በላይ ብዙ ሰው ሊያዩ በሚችለው ፔጅ ላይ በኩራት ነው የለቀቀችው። እንደውም ደስ ሊላቸው ነው የሚገባው። እንደዚህ አይነት ኮንፊደንስ ያላቸው ሰዎች ሲመጡ መበረታታት ነው ያለባቸው። ቤተሰብን በክብር የሚያስከብሩ ሳያፍሩ ትላንትና እንደዚህ ሆነልኛል ለኔ ነው ብለው ፊት ለፊት የሚያወጡ የጃኒ አባት ምርጥ ደስ የሚል ኢትዮጵያዊነትን ቤተሰቦቿ ኢትዮጵያዊነትን በስነ ስርዓት የሚመሰክሩ ናቸው። ለኔ ይመቻቸው። ይሄ ነው እንግዲህ በጣም ብዙ ትችቶች ይነሱባታል፣ እየተነሱባትም ነው። ተቃዋሚም አለ። ግን ላመነችበት እሷ ወደፊት ብላለች። ያቆመችው ነገር የለም እና ሰውም ብዙም ባይንጫጫ መልካም ነው እላለሁ። ባይታጠብስ እዚህ ቢላስስ ባይታጠብስ የኔ ወርቅ የት እንሰለፍ የኔ ጌታ መተህ እዚህ አብረን ብንደንስ አይሻልም? የኔ ጌታ ጌትዬ፣ ኧረ የኔ ጌታ አትቸገር። ሰልፍ እስኪደርሰን እኛ ምን እንሰራለን? እንደ
እንደው ናፍጣ ነው በለኝና ስራ ልግባ። የኔ ጌታ የት ደረስክ? ራስን እንዳያመጻዩ የኔ ጌታ በቃ ና እባክህ በልዬ ምን ልልህ ምን ትሆንልኛለህ? ባይታጠብም ይምጣ በቀይ ምንጣፍ ነው እንቀበልህ። ሰው እዚህ የነዳጅ ሰልፍ ሰው በጉጉት ይጠብቃል። እሱ እንግዲህ ዘና ፈታ እያለ ነው። አሁን እንደው የተገላቢጦሽ ዓለም ስለሆነ ነው እንጂ አንድ ወንድ ከ10 ሴት ጋር ቢተኛ በአመት 3605 ሴት ያስረግዛል። አንድ ሴት ግን አንዴ ነው የምታረግዘው በአመት። ስለዚህ ወሊድ መቆጣጠሪያ የሚያስፈልገው ለማን ነው? ለወንድ ነው ለሴት ነው? በስማም ይሄን ቺክ ጨረስኩት ነው ማለት። እውነት እኮ ነው። የተገላቢጦሽ ዓለም ማለት ይሄ ነው። ፍቅረኛ መያዝ እድሜ እንደሚጨምር እንግዲህ አንድ ጥናት አስታውቋል። ይህ በሃርቫርድ ዩኒቨርሲቲ የተሰራው ጥናት እንደሚያሳየው አንድ ፍቅረኛ ያለው ወንድ ከፍቅረኛው ጋር ጥሩ የሆነ ግንኙነት ካለው በእድሜው ላይ እስከ 10 ዓመት ድረስ ሊጨምር እንደሚችል የጥናቱ ተመራማሪዎች ተናግረዋል። የቤተሰብ ጨዋታ ሆስቶች ማለት ነው፣ አዳዲሶቹ ሆስቶች እና ደግሞ ዳይሬክተሮቹ ማለት ነው። እንደው አስለቅሷቸው እንደው እርር ብለው ካላዘኑ በኋላ አይስቁም ወይ ደግሞ በቃ ቁስላቸውን ሚጥሚጣ እየጨመራችሁ አስታውሷቸው ተብላችሁ ነው ሁላችሁም ሲጀምሩ መጀመሪያ ላይ ረጅም ግጥም በቃ ለቅሶ ወይኔ ምናምን ምንድነው በቃ የተፈጠረው ነገር እኮ ተፈጥሯል፣ አዝነናል። አሁን የእናንተ ሰዓት ነው። ስለዚህ ሲጀምር ማለት ነው እንደ የኢንተርቪው የመጀመሪያ የኢንተርቪው ሩል ድሮ ከነበረው ሰራተኛ እኔ አሁን የተሻለ እሰራለሁ ነው እንጂ እሱ ይበልጠኛል ብላችሁ መጀመር እኮ የለባችሁም እኮ። ኢንተርቪው ነው አይደል እንዴ? እንትን ነው ትራይ አውት እያደረጋችሁ ነው። ስለዚህ አይ እኔ እኮ ከሱ እኮ አልሻልም ብላችሁ ከጀመራችሁማ እንዴት ይሆናል እኮ አልገባኝም። ቆይ ሲቀጥል ደግሞ ማለት ነው እኔን ምረጡኝ እዛች እንትን ላይ ማልቀስ እንደዚህ ሰው እንትን ማለት መርዳት ምናምን ኢቢኤስም ገንዘብ ያተርፋል። እኔም ደግሞ ቤተሰባዊነቴን ያሳያል። ሌላው ደግሞ ሰሞኑን በጣም መነጋገሪያ የሆነው የቴዲ አፍሮ አዲሱ አልበም ጉዳይ ነው። እንግዲህ እሱ ይለቀቃል ከተባለ ጊዜ ጀምሮ በመጀመሪያ ከሰዋሰው ጋር የነበረውን የውል መቋረጥ ተመልክቶ ያው ቴዲ አፍሮም ቅድሚያ ተቀብሎ የነበረውን ገንዘብ መመለሱ ይታወቃል። ከዛ በኋላ መግለጫ ሊሰጥ ነበረ፣ መግለጫውም ታገደ እና ብቻ በአጠቃላይ በጣም መነጋገሪያ እየሆነ ነው ያለው እና በዚህ ዙሪያ የተሰሩ አንዳንድ ቪዲዮዎችን እስኪ ተመልክተን እንምጣ። መንግስት የቴዲ አፍሮን ፕሬስ ኮንፈረንስ ማገዱ ለራሱ ለመንግስት የስነልቦና ኪሳራ ነው። ለቴዲ አፍሮ ደግሞ ድል፣ በጣም ትልቅ ድል። ምክንያቱም ለቴዲ አፍሮ በሚሊዮን ብር የማይገኝ ማስታወቂያ ነው መንግስት የሰራለት። ህዋት ጊዜ ሲደረግ እንደነበረው ህዋት በከለከለው ቁጥር የቴዲ አፍሮ ፍላጎት ምን ያክል ሊጨምር እንደሚሄድ ህዝቡ እሱን ለማዳመጥ ያለው ፍላጎት ሁላችሁም የምታውቁት ነው። አሁንም የቴዲ አፍሮን ፕሬስ ኮንፈረንስ በመከልከላቸው ብቻ ነገ ፕሬስ ኮንፈረንስ ተሰጥቶ ከሚገኘው የሚዲያ ሽፋን የበለጠ ይሄኛው የፕሬስ ኮንፈረንስ መከልከሉ ለቴዲ አፍሮ ትልቅ የሚሊዮኖች ብር የሚቆጠር ማስታወቂያ ነው የሆነለት። መንግስት እንዳይደመጥ እንዳይሰማ በከለከለው ቁጥር ህዝቡ ደግሞ ቴዲ አፍሮን እየፈለገ ይሄዳል። መንግስት በነካጁ ደግሞ አሁንም በቴሌቪዥን በሬዲዮ የቴዲ ዘፈኖች እንዳይታለፉ ቢከለክል ደግሞ የበለጠ ቴዲ አፍሮ አሸናፊ ይሆናል። እንዴት ነው የሚሆነው? ሰዎች ኦንላይን ገብተው ያዳምጣሉ። እንደ ድሮ ሲዲ ምናምን የሚባል ነገር የለም። ሬዲዮ ስለማያዳምጥ በኦንላይን ላይ ቴዲ አፍሮ የሚገባውን ቪው ያገኛል ማለት ነው። ስለዚህ እንደኔ መንግስት ቴዲ አፍሮ ቢተው ነው የሚሻለው። ህዝብ ነው እንደገና የመናገር ነፃነትን ማክበር ስለሆነ ቴዲ አፍሮ ቢተው። ለማንኛውም ሁላችንም የቴዲ አፍሮን አዲስ አልበም ሐሙስ በጉጉት እየጠበቅን ነው። ምንድን ነው ቴዲ አፍሮ አልበም ለቃለሁ አለ እንጂ ሚሳኤል ተኩሳለሁ አላለም አይደል እንዴ? እንዳለ ከቱባ ባለስልጣን አንስቶ እስከ ተርታ ጀማሪ ፖለቲከኛ ድረስ አንድ አይነት ቃል የሆነ አቅጣጫ ተሰጥቷቸው ነው የሚመስለው። አንድ አይነት ቃል ተጠቅሞ ለማጥቃት ዘለፋ
ስድብ የሆነ በቀኔ ምንድነው እናንተ ስራ አለባችሁ ምርጫ ደርሶባችኋል እኮ ጋይስ ምርጫ አትከራከሩ አታሳምኑ መስሎኝ ይሄን ልንሰራ ነው ይሄንን ሰርተናል ምናምን አይሻልም አንድ አልበም ላይ ይሄን ሁሉ ትኩረት ገና ደግሞ ላልሰማችሁት አልበም ምን እንደሚል አላወቃችሁት አልበም ይሄ ሁሉ መግለጫ መከልከል በየሶሻል ሚዲያው እየመጡ ደብዳቤ መጻፍ ሾርኒያሽ ምንድነው ቴዲ አፍሮ ሙዚቃ ነው የሚለቀው ህዝብ ይወደዋል እንደውም ይሄን አጋጣሚ ተጠቅማችሁ ወዳጁና የተናፋቂው ኢትዮጵያዊው አንጋፋ አርቲስት ቴዲ አፍሮ አልበሙን ሊለቅ ነው ደስ ብሎናል እንኳን ደስ ያለ መልካም እድል ከጎንነን ምናምን ብላችሁ በዚያውም ህዝብ ልብ የምትገቡበት እድል እኮ ታገኙ ነበር በዚሁ አራዳ ብትሆኑ ጭራሽ የበለጠ ትኩረት እንድናረግ አልበሙን በጉጉት እንድንጠብቅ እያደረጋችሁ ነው እናንተ ደግሞ የበለጠ አረ በስመ አብ ምን ጉድ ናቸው ከባድ ነው በቀን በአራተኛው በዕለተ ሐሙስ ተዘጋጅቷል ቴዲ ናፍቆቱን ሊክስ አልረሳውም ኖሮ የህዝቡን ጥምለካ ሊመለስ ነው ቴዲ ብሎ ኢቶሪካ ፕሬስ ኮንፈረንስ ተከለከለ የምርህን ነው አንድ ሰው በዚህ ደረጃ ይደነበራል በዚህ ደረጃ ቀጣይ ደግሞ ኢንተርኔት ዩቲዩብ ነው ብሎክ የሚደረገው አሙሳ ዘፈኑ የሚለቀቀው ዩቲዩብ ላይ ቪፒኤን አብርቼ 50 ጊዜ ነው መሰማው ሙዚቃውን እያንዳንዱ ማለት ነው ለምን 50 እንደው 100 ለቴዲ ያለኝ ሪስፔክት ማለት ነው ከዚህ እዚህ ነው የደረሰው እንደውም ልጆቼ ሲያድጉ ቴዲን እንዲሆኑ ነው የምፈልገው አንተ ግን የማን አድናቂ ነህ በተለየ ማለት ጓደኝነቱ ሳይሆን በዘፈን ስራው የተለየ ቦታ የምታስቀምጠው ማን ነው የኔ በቃ በኔ ዘመን እኔ ባየሁበት ጊዜ ንጉሱ ስለው በጣም በኩራት ነው ቴዲ አፍሮ በጣም ነው የሚደንቀኝ በጣም ናይስ እንግዲህ የቴዲ አፍሮ ሙዚቃ ታግዷል ማለት ነው ቴዲ አፍሮ ሙዚቃውን እንዳይለቅ ማለት ነው እኛ ችግር የለውም ከፈለገ በወንዝ የሚልቀቀው እኛ ተከታተለን እናዳምጠዋለን በውሃ ቱቦ የሚልቀቀው የንጉሳችን ሙዚቃ ማለት ነው እኛ ተከታተለን እናዳምጠዋለን ፋና ቲቪ ላይ ነው ምናምን ነገር አሉ ቀጥታ ስርጭት ነበረዋል ትላንትና ማለት ነው ቴዲ አፍሮ ይሄንም እንዳይደረግ ታግዷል ማለት ሙዚቃ እኮ ነው የሚለቀው ገና ፈስ በፈስ ሆናችሁ ሙዚቃው ሳይለቀቅ አልበሙ ሳይለቀቅ ማለት ነው ሽንት በሽንት ሆናችሁ እኛ ቴዲ አፍሮ ማለት ነው ከፈለገ ለምን በምናምን በወንዝ አይለቀውም ተከታተለን ማዳመጣችን አይቀርም በኢሞ የሚልቀቀው በሚሊዮን ይታያል ማለት ነው የንጉሳችን ሙዚቃ እናንተ አታግዱትም አንቺ ሴቶች ላይ ሜካፕ ይመከራል ብለሽ ታስበልሽ ሴቶች ሜካፕ ሲቀቡ አይሰማም ሴቶች ሜካፕ ሲቀቡ ይመከራል ብለሽ ታስበልሽ አይሰማም መስማት ማልፈልገው አረ አይ ይመከራል ብለሽ ታስቢያለሽ ወይ ይሻል ምን ይመስልሃል አንተ ከኔ ውሳኔ በፊት እኔማ ያው ተቀብቼው ቁጭ ብያለሁ አንተ የምትለውን ንገረኝ ፈጣሪ የሰጠሽን ውበት ለምን ታበላሻለሽ ውበት ሰጥቶሻል ለምን ትጨምሪበታለሽ ሌላ የበለጠ ቆንጆ እንደሆነ አንደኛም እኮ ቆንጆ ናች ለምን ትጨምሩበታለሽ አሁን ለምሳሌ የኔ ጸጉር አረ እንደው እንኳን አስታወስከኝ በዚህ አጋጣሚ ወይ የመቄዶኒያ ዕለት መቄዶኒያ እርዳታ ይሰበሰብን ቀን ይገርማል በዚች አጋጣሚ ልናገር አበላሽሽ የሚለው እና የመቄዶኒያ መብራት ላይት አሁንኛ ስቱዲዮ ላይት አለው አይደል ቀረጻ ሲቀርጽ አየው በደንብ ጉልት ብሎ መብራት ይበራል ትንሽ ጨለም ያለ ነበር መብራቱ ገና ስቱዲዮውን በደንብ የተስተካከለ ስላልነበረ ቀጥታ ስርጭቱን የመጀመሪያ ስለገባን ጨለም ይል ነበር ያንን ያስተባበልኩ አይደለምና ሜካፕ ሳይሆን በቂ የሆነ ላይት በተለይ እንደኛ ደግሞ ጻይም ያለ ሰው ላይት ይፈልጋል ቀረጻ ላይና ካሜራው በራሱ ያጠቁራል ላይት ሲያንሰው ደግሞ በጣም ከላይት ይዘጋል ወይም ይጠቁራል ሰው አየንና የሜካፕ ጉድ ብሎ ቢፎር እና አፍተር አወጣ አሁን እኔ የቱን ነው የምትወጁ ካልከኝ አፍተሩን ነው የምወደው ምን ይባላል አሁን እና ባካችሁ በዚህ አጋጣሚ በአካል የምታዩ ሰው ጨረ ቆንጆ ነን ተው በአካል አገኙን ተው ካሜራ ላይ ግን ላይት ይፈልጋል እና ደግሞ ሞራል አትንኩ እና ሜካፕ ሱሰኛ እንደሆነ አታርጉን በዚህ አጋጣሚ ቀጥል ወንድም ማለት አንዳንድ የሚገርም ፌስ አይዲ ስልኬ ላይ ራሱ የሚያቀኝ ብዙ ጊዜ የሚያቀኝ በሜካፕ ነው ስልኩ ሜካፕ አጥፍተሽ ሞክሪበት አይነ ሎክ ዳረገ በቃ ተዘግቶ ቀራኑ ስልክ ሪሴት አድርግ ባሁኑ በመደበኛው መቅደስ ማለት ሜካፕ ስቀባ ለመግባት ነው በኔነቴ መግባት አለብኝ
በጣም ትልቅ ትምህርት እየሰጠኸኝ ነው ዛሬ። እውነት ከባድ ነው፣ በጣም ከባድ ነው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉልኝ፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ወቅታዊና አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።